ስሜታችሁ በተጎዳበት በተናገርኩት ቃላት ቅሬታ ውስጥ በመግባታችሁ ምክንያት እኔ ይቅርታ ጠይቃለሁ። ለሱ ምላሽ ሰጥቻለሁ። እኔ በሰዓቱ ለሱ ደርሶታል። ከኢትዮጵያ ሃይማኖት ተቋማት ጉባኤ ዘለግ ያለ መግለጫን ይዞ ወጥቷል። ሰሞንኛ ሶሻል ሚዲያ ላይ የእምነት ጸብ እስኪመስል ድረስ ብዙ ግለሰቦች በሃይማኖት ተቋም ስር ሆነው ሌላውን ሃይማኖት እየወረፉ የቀረቡበትም ሁኔታ አለ። የትኛውም እምነት ክብር እንዲነካ አንፈልግም። ያም የታዘዝነው በቁርአን ላይ ነው። አላህ የሌሎችን እምነት አትሳደቡ፣ እምነታችሁን ታሰድባላችሁና ጌታችሁን ታሰድባላችሁ ስላለ እፎይ መገደል አለበት። ሰላም ጤና ይስጥልኝ። እንዴት አመሻችሁ? በአዲስ ቪዲዮ ተመልሼ መጥቻለሁኝ። አንዳንድ ነገሮችን ማጣራት ስለነበረብኝ የዘገየሁት በጣም ይቅርታ ጠይቃለሁኝ። ከዛ በተጨማሪም ትናንትና ስለ እፎይ የሰራሁትኝ አንድ ቪዲዮ ነበረ። አንድ ቮይስ ኦፍ አማራ የተባለ የዩቲዩብ ድረገጽ ምናልባት ሊንኩን አስቀምጥላችኋለሁ፣ የምታውቁ ሰዎች አነጋግሩት። ስለ እፎይ ወንድማችን እንዳንጮህ መምህር ዘመድኩን ያስተላለፈው መልእክት እንዳናስተላልፍ የኮፒራይት ስትራይክ ልኮ ለማዘጋበት እየሞከረብኝ ያለው የምታውቁ ሰዎች ካላችሁ አነጋግሩት። ከስራ አስቀምጥላችኋለሁ ዲስክሪፕሽን ላይ እንከታተለው። ከወንድማችን አኪል እንጀምር። በጣም ጠንከር ያሉ ሀሳቦች ስላሉ በተለይ የመግለጫ ያወጣው መግለጫ አለ። በጣም ነውረኛ የሆነ በጣም እንደው በአንድ ወገን ያደላ የሚመስል ነው መግለጫ አለ። እስቲ እሱን የምንመለከተው ነው የሚሆነው። ከዛ በተጨማሪ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን እግዚአብሔር አምላካችን እመቤታችንን ሲሳደበው የነበረው ኡስታዝ መሐመድ ከድር የተባለው ሰው የትልቅ ሕፃን የመሰለ ሰው ይቅርታ ጠይቋል። ምዕመናኑን ቤተክርስቲያን ይቅርታ ጠይቋል። እሱን ደግሞ የምንመለከት ነው የሚሆነው። ከዛ በፊት ግን ጥቂት ነገሮችን ወቅታዊ መረጃዎችን እንመለከት። ከወንድማችን እፎይ ጋር የተገናኘው እንቀጥል። እፎይ ጋር በተያያዘ አንዳንድ በጣም የሚያስገርሙ ነገሮች እዚህ ቲክቶክ ላይ ያየው ነው። እስቲ ግልጽ አድርጉልን። ሙስሊሞች በእናንተ ሳይድ ያሉ መምህራን ማለት በኡስታዝ ደረጃ በመምህራን ደረጃ ያሉ የተለያዩ ሰዎች ይሄን ያልኩት ለምንድን ነው? ለምሳሌ እፎይ መምህር አይደለም። በዚህ ቤተክርስቲያናችን ውስጥ እስልምናን በራሱ እንደው የሚያጠና ከዛ በላይ ያነበበውን የሚያካፍል አይነት ወንድም ነው። በእስልምናው ሳይድ ግን በኡስታዝ ደረጃ በመምህራን ደረጃ ያሉ ሰዎች ሳይቀሩ አምላካችን ላይ እንዴት እንደሚሳለቁ እግዚአብሔርን አምላካችንን ጌታችን ኢየሱስን እንዴት እንደሚሳደቡ ሳትሰሙ ቀርታችሁ ነው ወይስ በእኛ ሳይድ ቢሳደቡ ችግር የለውም፣ በእናንተ ሳይድ ግን የሆነ እንደው ቅር የሚያሰኝ ነገር ከተሰማ አይ እንደው እንነሳለን የሆነ አምባገነን እንሁን አይነት ነገር ነው እንዴ? እንዴት ነው እየታሰበ ያለው? ልክ ለእንደዚህ አይነት ነገር እኮ ለመቃወም ልክ ስትነሱ መጀመሪያ እናንተው ቤት ያሉ ልጆችን በመቆንጠጥ መምህራንም ቢሆኑ ኡስታዞችን ቢሆኑ በመከልከል በዛ ነው ባይዜ ሊጀምር የሚገባው። ለምን ይሄንን ያልኩት የተወሰነ ቪዲዮችን አሳያችኋለሁ፣ አብረን የምናይ ይሆናል። ወደዛ ቀጥታ ከመግባቴ በፊት ግን አስቀድሜ አንድ ነገር ልናገር። በክርስትና ውስጥ ያሉ እንደዚህ ዲስከሽኖች ወይም እንደዚህ ውይይቶች ምናምን ከማንም ጋር እናድርገው ከእስልምና ጋር የሚሆን ከሌሎችም ጋር ይሁን በፍቅር መሆን አለበት፣ በዋህነት መሆን አለበት፣ በፍርሃት መሆን አለበት የሚለው የኔ ብቻ ሳይሆን የክርስትና ፕሪንሲፕል ነው። በቃ ከዚህ ፕሪንሲፕል መውጣት አንችልም፣ ግልጽ ነው። ይሄ ፕሪንሲፕላችን ነው። ስሜታዊ የሆነን ብንወጣ ራሱ ቃሉ ይጎትተናል። ማለት ቅዱስ ጴጥሮስ በመጀመሪያ መልእክቱ ምዕራፍ 3 ቁጥር 15 ላይ የተናገረው ነገር አለ። ዳሩ ግን ጌታን እርሱም ክርስቶስን በልባችሁ ቀድሱት ይልና በእናንተ ስላለው ተስፋ ለሚጠይቋችሁ ሁሉ ለመመለስ ዘወትር የተዘጋጃችሁ ሆኑ ይልና ነገር ግን በየዋህነትና በፍርሃት ይሁን ይላል። በየዋህነትና በፍርሃት ይሁን። ዘወትር ለመመለስ ዝግጁ መሆን አለባችሁ፣ ግን በየዋህነት በፍርሃት መሆን አለበት። ሰውን አይደለም፣ እግዚአብሔርን በመፍራት ዝቅ በማለት በትህትና በዚህ ሁሉ ውስጥ ነፍሳትን ለክርስቶስ ለመማረክ ማለት ነው። አንዳንዴ ስሜታዊ ሆነን ከዚህ ፕሪንሲፕል ወጣ ስንል ይሄው ቃሉ ግን ጎትቶ ደግሞ ወደዛው ሊመልሰን ይገባል። ስለዚህ ለዚህ ፕሪንሲፕል ተገዢ መሆን አለብን። ይሄ በቃ በቤተክርስቲያናችን ውስጥ የሁላችንም አቋም ነው። ስለዚህ በፍርሃት በየዋህነት በፍቅር በዛ ውስጥ ምንድነው ከኔ ተማሩ እኔ በልቤ ትሁት ነኝ ላለው ጌታ ነፍሳትን እንማርካለን ማለት ነው። እንደዛ አለበለዚያ ነፍሳትን መማረክ አንችልም፣ መጫጫ ብቻ ነው የሚሆንብን። ይህ እንዳለ ሆኖ ግን ለምሳሌ የሙስሊም መምህራን ወይም ኡስታዞች አምላካችንን በምን ደረጃ እንደሚሳደቡ እስቲ እንስማቸውና እንመለስ። ኦሆላና ኦሆሊባ ሸርሙጦች ናቸው። እግዚአብሔር አግብቶ በነገራችን ላይ ይቅርታ ጠይቀው ሰው ይሄ ነው። በኋላ እንመለከተዋለን። ልጆች ወልዶባቸዋል። መልሱን አምጣ። ዝሙት ነው አይደለም? ይሄ አስወጣው። ይሄንን ባለጌ ዝሙት ነው አይደለም? አንተ ባለጌ ደደብ የመጨረሻ ውሻና አንተ እኮ እኔ ልክ ነግሬሃለሁ ቴሌግራም ላይ ተመልከት። ህዝጋ እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት። እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ
ደም በደም አድርጓት ምን እንደሰራ ይሄንን በወንጀል በእርግጥ ይሄንን የሚወነጅል የሆነ የፍትሐ ብሔር ህግ አለመኖሩ ነው እንጂ ይሄ ወንጀል ነው፣ ያስከስሳል። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። የእግዚአብሔርን ብልትና ጡት የሆነ ጋር መተውሰድ በሉት ሰፈረ። እግዚአብሔር ብልት ይለካል። በጣም ያሳፍራል። እግዚአብሔር ያሳፍራል በእውነቱ። ባለጌ ነው በጣም። አምላክ ጌ ነበረ ወንድ ለወንድ የሚሳሳም አየሁ። ይሄን አምላክ ይታያል አየህ። ይሄን ሽማግሌ አየህ። ይሄን ሽማግሌ ከዚህ ሰው ግን በክርስትና ዓለም እግዚአብሔር ስለጠጣና ስለሰከረ ስለሰከረ ብቻ ጀግና ይባላል። ይሄ በጣም የሚያስቅ ነገር ነው። የሰከረ ሰው ሰካራም ነው። ጀግና ሊባል አይችልም። እንግዲህ እንደሰማችሁት ነው። ሙስሊም ኡስታዞች መምህራን ሳይቀር በምን ደረጃ እግዚአብሔር ላይ እንደሚናገሩ እንግዲህ ተመልክታችኋል። ያውም የተናገሩት ሁሉ እነሱ ባሉት መንገድ መጽሐፍቶቻችን ላይ የሉም። እነሱ ባሉት መንገድ የሆነች ቃል ይሰባሉ፣ ለራሳቸው ታሪክን ይፈጥራሉ። የሆነች ቃል ይሰባሉ፣ ለራሳቸው ታሪክን ይፈጥራሉ። እነሱ ባሉት መንገድ ያልተቀመጠን ነገር ነው እንደዚህ የሚሉት። ቀርበ መልስ ከተባልኩ እኔ ለምሳሌ ልመልስ እችላለሁ። እዚህ ጉዳይ ላይ ቀርበ መልስ ከተባልኩኝ እኔ ቀርቤ ልመልስ እችላለሁ። ልክ እንደዚህ ሁሉ ወንድማችን ወይም እዛ በእስልምና ውስጥ የሌለ ነገር እንኳን የተናገረው ይሄ ትልቅ ስህተት ስለሆነ ቀርቦ እንዲመልስ ጠይቁት፣ መጠየቅ አለበት። እሱም አይ እኔ ከዚህ ላይ አግኝቻለሁ ከዚህ ላይ አግኝቻለሁ ብሎ ማስረጃ ማቅረብ አለበት። እንግዲህ ብዙ ጊዜ እንደሚናገረውም ከሆነ ማስረጃ አቀርባለሁ ይላል እሱ። ስለዚህ ይጠይቅ። ባይሆን ግን በሌለ ነገር በዚህ ደረጃ ግን ሙስሊም መምህራን ኡስታዞች እንዲህ ሲናገሩ ስለነበረ ይህንንም እያያችሁ ይህንን ስታጸዱ ነው ከዛ በኋላ ሌላውንም ለመጠየቅ ሞራሉንም ሊታገኙ የሚገባው ነው። ቆየን። እናመሰግናለን ወንድማችን አኪ። በነገራችን ላይ ትናንትና ማታ ላይቭ ስትሪም ነበረው ወንድማችን እፎይ። በኢትዮጵያ ታሪክ ደረጃ እስካሁን ታይቶ ማይታወቅ ደረጃ 31,000 ሰው ቁጭ ሲመለከተው ነበር። የሙስሊም ኡስታዞችም እፎይ ሆናሽ ላይ ይቅርታ ጠይቋል። ለቃላት አጠቃቀም ይቅርታ ብሏል። ስለተናገረው ንግግር ሳይሆን ለቃላት አጠቃቀሙ፣ ሐሳቡ፣ ትምህርቱ፣ ጽሁፉ በትክክል በሐዲሳት ተቀምጧል። ነገር ግን እኔ የገለጽኩባቸው ሐሳቦች ግን ይቅርታ ምናልባት አስቀየሙ ከሆነ ይቅርታ ጠይቃለሁ ብሏል። ጠይቋልም በዛው ላይ። ታዲያ ወንድማችን ብዙ ሰዎች ሲካተሉት ቡሳጆች እና በጣም ብዙዎችን አበሳጭቷል። ያሳዝናል። እንቀጥል። እፎይ መገደል አለበት እያላችሁ ቪዲዮ እየሰራችሁ ያላችሁ እየዛታችሁ ያላችሁ የእስልምና እምነት ተከታዮች ቀጣይ ማሳያችሁ ግለሰብ ምን መሆን እንዳለበት እንድትነግሩ ይፈልጋሉ። አንዴ ያዳምጡት። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ ይናገራል ማለት ነው። እንዲህ በማለት በአእምሮም ታወከ ተብሎ ለኢየሱስ ክርስቶስ ተነግሯል። በአእምሮ መታወክ ማለት አበደ ወይም እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። እሺ ይበቃል። እንግዲህ እንደሰማችሁት ነው። ይህንን ጥያቄ መጠይቀው እፎይ ላይ እንገላለን የሚል ዛቻ ቪዲዮ እየሰራችሁ ያላችሁና ይታሰርልን እያላችሁ ያላችሁ የእስልምና እምነት ተከታዮች ነው። ይሄ የእስልምና እምነት ተከታይ ምን ይደረግ ትላላችሁ? እስቲ ንገሩ። እናንተ በጣም የምንወዳቸውን የምናከብራቸውን ነብያችንን ነካ፣ ክብራቸውን ነካ ብላችሁ ካልገደልን ካላሳሰርን ካላችሁ ለኛ ለክርስቲያኖች ደግሞ ከምንም ነገር በላይ የሆኑ ሃይማኖታችን ውስጥ ካሉ መጽሐፍ ቅዱስ ላይ ከተጠቀሱ ቅዱሳንም በላይ የሆነውን አምላካችንን በዚህ ልክ እግዚአብሔር ይቅር ይበለውና ይሄ ተራና ቀፋፊ ግለሰብ እንደዚህ ከፍ ዝቅ አድርጎ አምላካችንን የተሳደበውን ምን እናድርግ እስቲ ንገሩ። እናንተ ተነኩብን ያላችሁት ነብያችሁን ነው። አምላካችሁን ወይንም ፈጣሪያችሁን ሳይሆን ነብያችንን በሃይማኖታችን ላይ ትልቅ ቦታ ያላቸውን ነብያችንን ነካ ነው ያላችሁት። እኛስ ፈጣሪያችንን በዚህ ልክ ይሄ ተራ ግለሰብ እንደዚህ ከፍ ዝቅ አድርጎ የተሳደበውን ምን እናደርግ እስቲ መልሱልኝ። አንድ ሀቅ ልንገራችሁ። ባለጌ ልጅ ያላት እናት የሌላውን ልጅ ሄዳ ባለጌ ብላ የመስደብ ሞራሉ የላትም። ለምን? የሷም ልጅ ባለጌ ስለሆነ። እንደ እስልምና እምነት ተከታይ እፎይ ላይ ጣትን ከመቀሰር በፊት እንደዚህ አይነት ባለጌ የእናንተ እምነት ውስጥ እንዳለ ማወቅ ነበረብን። ስለዚህ የሚያስማማን ነገር ምንድነው ወደሚለው ብንመጣ ነው የሚሻለው። እሱ ምንድነው? የየትኛውም ቤተ እምነት አስተምሩ የራሱ እውነት የሌሎችን በማንቋሸሽ ሌሎችን ከፍ ዝቅ በማድረግ እንዲነገር አይፈቅድም። የየትኛውም ቤተ እምነት አስተምሩ ወይንም ዶክትሪን። ነገር ግን በዚህ ልክ የሌሎችን እያንቋሸሹ ከፍ ዝቅ እያደረጉ ያሉ አሉ ወይ ከተባለ አዎ። የት? ሁሉም ቤተ እምነት ላይ
ህግ ባለበት ሀገር ሰው በኮንፊደንስ ወጥቶ እንደዚህ በቪዲዮ አድሬሱ የታወቀ ህግ ባለበት ሀገር ላይ ቁጭ ብሎ የሌላውን እምነት ይሳደባል፣ ያንቋሽሻል። ስለዚህ ህግን ያስከበርልን። ሁላችንም የየራሳችንን ቤት እንመልከት። አመሰግናለሁ። እናመሰግናለን። እንቀጥል፣ ሰዓት እንዳላበዛባችሁ። እምነት ክብር እንዲነካ አንፈልግም። ያም የታዘዝነው በቁርአን ላይ ነው። አላህ የሌሎችን እምነት አትሳደቡ እምነታችሁን ታሰድባላችሁና ጌታችሁን ታሰድባላችሁ ስላለ ይሄንን እናናደርግ። የእስልምና ከነፍሳችን በላይ የምንወዳቸው ነብይ አንድ አይደለም 100 ጊዜ ፊዳ የምንሆንላቸው ነብይ መንካት ግን የዚህን ኡማ ክብር መንካት ነው። ስለዚህ ዝም እንደማንል ሊያውቁት ይገባል። እንደ ተቋም እንቅስቃሴ ተጀምሯል። እስልምና ጉዳይ ተቋሙ ክስ ይመሰርታል። ይሄን ድርጊት ዛሬም ትናንትም በፈጸሙ ሰዎች ላይ የህግ አስከባሪ አካላቶች ሰዎቹ በህግ ቁጥጥር እንዲውሉ አላስፈላጊ ነገር እንዳይደረግ እንዲያደርጉ በህግ ተጠያቂ እንዲሆኑ እንጠይቃለን። ህጋዊ ስርዓት ተከትለን እንሄዳለን። ስለዚህ የኛ አባቶችስ የት ናችሁ ያላችሁት? በሏ ከተኛችሁበት ንቁ፣ ውጡና እናንተም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ላይ አፋቸውን ያላቀቁ ባለጌዎች በህግ እንዲጠየቁና ዝም እንደማትሉ ተናገሩ። የተሰደዳችሁለት የመነኮሳችሁለት የዚህን ዓለም ከንቱነት ትታችሁ ሁሉን ጥላችሁ የመነናችሁለት ጌታ በማንም ወጠጤ ሲሰደብ ዝም እንደማትሉ ተስፋ አደርጋለሁ። መቼም የሲኖዶሱ ጉዳይ ከጌታ ያንስም ቢበልጥ እንጂ። ስለዚህ የሲኖዶሱ ጉዳይ ከጌታ ከኢየሱስ ክርስቶስ ከበለጠባችሁ ውጡና አፋቸውን ለከፈቱ ሰዎች በወንጌል ላይ የተገዳደሩ በጌታ ላይ አፋቸውን ያላቀቁ ሰዎች ላይ እርምጃ እንዲወሰድ በህግ እንድትጠይቁኛ እንፈልጋለን። አቡበከርን በዚህ ደረጃ ያስቆጣው በዚህ ደረጃ ያናደደ እናንተን እንዴት ነው ማያናዳችሁ? እንዴት ነው የማያስቆጣችሁ? በህግ የምትተዳደር አገር አለችንና ጉዳዩን ወደ ፍርድ ቤት ወደ መንግስት አካል መውሰድ ይገባናል። አንድ ፎይ አይደለም 4 5 6 ከ10 በላይ የሆኑ በጌታችን በኢየሱስ ክርስቶስ ላይ የስድብን ቃል የተናገሩ አፋቸውን የከፈቱ በጣም ብዙ አሉና 5 ኪሎ ያላችሁ አባቶች ነቃ በሉ። ቅዱስ ሲኖዶስ አሁን መግለጫ የምትናገሩበት ሰዓት ደርሷል ማለት ነው። እነዚህን ሰዎች በህግ እንዲጠየቁ እንድታደርጉ እንፈልጋለን። አሁን ጉዳዩ ከሲኖዶስ በላይ የሆነው በጌታችን በኢየሱስ ክርስቶስ ነው። በማንደራደርበት ጌታ፣ በሞተልን ጌታ፣ በትንሣኤው ጌታ በሱ ነው የመጣውና በዚህ ጉዳይ እኛም ልጆቻችሁ ከፊት እንቆማለንና ጉዳዩን በህግ እንድትይዙት አደራ ጭምር እንላለን። አለበለዚያ ግን ዝም የምትሉ ከሆነ ጌታ ኢየሱስ ክርስቶስን ከተሳደቡትና አፋቸውን ካላቀቁት በላይ እናንተ ኢየሱስ ክርስቶስ ጥላት ሆናችኋል ማለት ነው። ስለዚህ ውጡና ተናገሩ። በህግ ጉዳይ እንድትሄዱበት እንፈልጋለን። ችግሩ በጣም ይቅርታ ለቃላት ተጠያቅሚ ችግሩ ቤተ ክህነት እንዲህ አይነት ሪስፖንስ ይሰጥ አይመስልም። እስካሁን ድረስ ባየነው በተከታተልነው መረጃ መሰረት ጠቅላይ ቤተ ክህነትም ይሁን አባቶቻችን ለልጆቻቸው ግድ ያላቸው አይመስልም። እውነት ለመናገር በጣም ያሳዝናል። ፕሮቴስታንት ወንድሞቻችን እንኳን መሐመድነት ለሁሉ እንኳን እንዲህ ተናገሩ። ኢቭን ኢፍ ሙስሊሞች እንኳን እንዲህ ያሉ እንስማቸው። ውስጥ እየተንጫጫችሁ ነው፣ ተንጫጩ። እኔ ግን አሁንም ንጽጽር ላይ ለሚሰሩ ልጆች ጥያቄ አለኝ። ንጽጽር ላይ የምትሰሩ ልጆች ከየት ነው የምትመረቁት? ከየት ነው የምትወጡት? ሳይኮሎጂ ትማራላችሁ ሆይ? አሊሞቹ ያውቋችኋል ሆይ? ከየት ነው የምትወጡት? መሐመድ አብዱ ሰይድ የሚባል ስም ስለያዛችሁ ብቻ ወጣችሁ የሌላውን እምነት የሚተነኩስ ንግግር፣ ዱላ ቀረሽ ንግግር እየተናገራችሁ የሌላው እምነት ሪአክት ሲያደርግ ለዛ እናንተ ኃላፊነት ለምን አትወስዱም? ላለፉት 6 እና 7 ወራት እኔ ከስሩኝ ይሰማችሁ ነበር። በጣም መጥፎ ማለት ዱላ ቀረሽ ንግግር ነው የምትናገሩት። ሴንሲቲቭ ፓርት መርጣችሁ ስታስቀይሟቸው ቆይታችሁ አሁን ላይ ይሄ ሰው እየተናገረውን ንግግር መጥፎ ሆኖ እንዳይታያቸው አድርጋችኋል። ይሄ እናንተ ስራ ውጤት ነው። ግን ያኔ ላለፉት 6-7 ወራት እኔ ስሰማችሁ እየታዘብኩ የነበረው ለምንድን ነው ህዝበ ሙስሊሙ ዝም የሚለው? ለምን ዝም አለ? ለምን አጉምጉሞ ለራሱ አውርቶ ለምን ዝም አለ? ያኔ ለምን አልተጮኸም? ከየትኛው ተቋም ነው የምትወጡት? ወደፊት ይሄ ነገሩ ወደ ጦርነት እንዳያመራ ሀገሪቱ እኮ የራሷ ምስቅልቅል በጣም ብዙ ችግር አለባቸው። አሁን ይሄን ጉዳይ ተጠቅመው ፖለቲከኞች ደግሞ ነገሩን አዙሮ የብሔር ጉዳይ አስይዘው ሀገሪቱን ለመበጥበጥ ቆመው ተነስተዋል። መነሻው ግን የኛ ልጆች ናችሁ። ስለዚህ ኃላፊነታችሁን ውሰዱ። እናንተ ቀድማችሁን ነገር ትፈልጉና ከዛ
ሌላው መልስ ሲሰጥ ወይም ደግሞ ሪያክት ሲያደርግ ዲፌንድ ሲያደርግ ራሱን እየየ ትላላችሁ፣ ታለቅሳላችሁ፣ ተበዳይነን ትላላችሁ፣ ተሰደበ ሃይማኖታችን ትላላችሁ። ከትንሽ እስከ ትልቅ የቪክቲም ሜንታሊቲ አላችሁ ወይም ደግሞ የተበዳይነት የበታችነት ስሜት አለባችሁ። ኦኬ የሌላውን ሰው ኢንፎርሜሽን ታጠፋላችሁ። ለምሳሌ ከተሳደቡት አንዱ ይሄ ወንድም መካኒሳ አካባቢ ብዙ ጊዜ አይቻለሁ። ታክሲ ተራው አካባቢ መብራቱን አለፍ ብሎ ማለት ነው። እዛ አካባቢ ሚኖር ይመስለኛል፣ ቤቱን ኤግዛክትሊ አላውቅም። ስለዚህ መካኒሳ አካባቢ ብትሄዱ አታውቁትም። ይሄንን ሰውዬ አላየኝም፣ እሱ አያውቀኝም፣ እኔ አውቀዋለሁ። ብዙ ጊዜ አይቻለሁ። እና መንግስት ያዘው ነገር ያስጀመረው እሱ ነው። ካስጀመሩት ማለት እሱ አንዱ ነው ማለት ነው። በሱ ነው የጀመረው ማለት ሳይሆን፣ ስለዚህ ይያዝ፣ እሱ ለህግ ይቅረቡ፣ ይቅደሙ እስኪ መጀመሪያ ተሳዳቢዎቹ። ከዚያ በኋላ ሪያክት ያደረገው እፎይ ወይም ደግሞ ስለተሰደበ ለስድቡ መልስ የሰጠው ሊያውም ደግሞ በስድብ አይደለም እፎይ መልስ የሰጠው። እፎይ መልስ የሰጠው በመረጃና በማስረጃ ነው። እነሱ በስድብ ለተናገሩት እፎይ በመረጃ መልስ ሰጠ። የዛኔ እፎይን ጠይቁ። መጀመሪያ ግን ይሄንን ጀለስ ለህግ አቅርቡ። ከዛ እኔ እፎይን ደውዬ መንግስት ይፈልጋል አንሄድም ቢሮ አንድ ላይ ሄደን ደረስ ብለን እንመለስ እለዋለሁ። እኔ እፎይ እሺ ይለኛል፣ እሱ ችግር የለም። ጥፋተኛ የሰሞኑን የእፎይን ጉዳይ ስመለከት እጅግ በጣም ነው ያዘንኩት። ይህ ነገር እንደሚፈጠር ስለማቅ ከወራት በፊት ለእፎይ አናግሬው ነበር። ማለት ያለብኝም በወንድማዊነት አናግሬውም አሳውቄው ነበር። ይህ ነገርና ይህ ቀን እንደሚመጣ 100% እርግጠኛ ነበርኩ። በእውኑ እስኪ እንደ ኦርቶዶክስ የተሰደባለ ወይ? ኦርቶዶክስን ያልሰደባለ ወይ? ፕሮቴስታንቱ ብትነሱ ሙስሊሙን ብትነሱ እንደ ኦርቶዶክስ የተዛተበት፣ እንደ ኦርቶዶክስ የተገደለ፣ እንደ ኦርቶዶክስ የተሰደበ የተንቋሸሻለ የለም። ዛሬ ይሄ ልጅ ያነሳቸው ጥያቄዎች መልስ መመለስ ሲሳናቸው፣ ጥያቄው ፊት ለፊት መቆም የከበዳቸው ግለሰቦች ዛሬ የተለመደው ማንነታቸውን ግብራቸውን በማሳየት ይሄን ልጅ ለመግደል ለማስፈራራት መነሳታቸው እጅግ አጸያፊ ነገር ነው። ከዚህ ጎን ሁሉም ኦርቶዶክሳዊ ይቆማል። ማንም ወደ ኋላ የሚል የለም። ማንም ከዚህ ወንድማችን የሚያፈገፍግ የለም። ሲኖዶስም ሆነ የሃይማኖት ተቋማት ይህን ነገር አጽንኦት በመስጠት የሃይማኖት ተቋማት የሚሰጠውን መግለጫ ተመልክቻለሁ። እስከዛሬ ኦርቶዶክስ ሲሰድቡ የነበሩ ግለሰቦች ዝም ተብለው ወንድማችን ላይ የተነሳው ነገር ግን እጅግ አጸያፊ ስለሆነ ሁሉም ኦርቶዶክሳዊ ከጎን እንደምንቆም ላሳውቅ እወዳለሁ። ከጎን ነን። እናመሰግናለን። እስቲ የሃይማኖቶች ጉባኤ የሰጠውን ሐሳብ እንመልከት። በአንጻሩ አንዳንድ ሙስሊም ነን የሚሉ ግለሰቦች ተደፈርን በሚል ስሜት የክርስትና አስተምሮንና የኢየሱስ ክርስቶስን ለስም አጠራሩ ክብር ይግባውና ክብርን የሚነቅፍና የሚያጠለሽ መላውን ክርስትና የሚያዋርድ መልኩ ምላሽ ሲሰጡ እና ድርጊቱን በፈጸመው ግለሰብ ላይ የደቦ ፍርድ ሲያስተላልፉ ይታያሉ። አምላክ ጌ ነበረ፣ ወንድ ለወንድ የሚሳሳም አየሁ። ይሄን አምላክ ይታያል አየህ፣ ይሄን ሽማግሌ አየኸው? ይሄን ሽማግሌ ከዚህ ሰው አየሁ። ይሄን አምላክ ይታያል አየህ፣ ይሄን ሽማግሌ አየኸው? እኔ አሁን ወንጌላትን አንብቤ ኢየሱስ ክርስቶስ ገላውን ታጠበ የሚል ስላላየው ተነስቼ ኢየሱስ ግን ምን አይነት ቆሻሻ ነው ገላውን የማይታጠብ? ተመልከት፣ እዚህ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይሄንን በወንጀል በእርግጥ ይሄንን የሚወነጅል የሆነ የፍትሐ ብሔር ህግ አለመኖሩን። ሰላም አለይኩም። ስሙኝማ እዚህ ጋር ያለው አምላክ ማለት ነው ብቻውን ማሰብ እንደማይችል ታውቃላችሁ። እዚህ ጋር ያለው አምላክ ብቻውን ማሰብ አይችልም። ይሄን ብቻውን ማሰብ አይችልም። ይሄን ብቻውን ማሰብ አይችልም። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። የእግዚአብሔርን ብልትና ጡት የሆነ ጋር መተውሰድ በሉት ሰፈረ። እግዚአብሔር ብልት ይለካል። በጣም ያሳፍራል። እግዚአብሔር ያሳፍራል በእውነቱ። ባለጌ ነው በጣም። እንግዲህ እነኚህ ናቸው እንግዲህ አንዳንድ ሙስሊሞች የተባሉት እነኚህ ናቸው። እነኚህ ኡስታዞች ናቸው። በእስልምናው ትምህርት እውቅና ያላቸው ትምህርቴን ሊያስተምሩልኝ ይችላሉ የተባሉ ኡስታዞች ናቸው። እንዲህ አፋቸውን በክርስቶስ ያላቁ የነበሩት ስላሴን ሲሳደቡ የነበሩት እነኚህ በኡስታዝ ደረጃ ያሉ ሰዎች ናቸው። ግን አንድ ምዕመን ተናገረ ተብሎ ግን ያዙን ይቀቁ ሲባል ነበር። ያሳዝናል። እስቲ አንዳንድ ሰዎች መሀል ላይ መሆን የሚፈልጉ ሰዎች አሉ።
ኢትዮጵያ ሃይማኖት ተቋማት ጉባኤ ዘለግ ያለ መግለጫን ይዞ ወጥቷል። ሰሞንኛ ሶሻል ሚዲያ ላይ የእምነት ጸብ እስኪመስል ድረስ ብዙ ግለሰቦች በሃይማኖት ተቋም ስር ሆነው ሌላውን ሃይማኖት እየወረፉ የቀረቡበትም ሁኔታ አለ። ታዲያ ለዚህ መፍትሄ ያለውን ሐሳብ አስቀምጧል። እንዲሁም ራሳቸው የሚተዳደሩበት ህጎችንም ማሻሻያ አድርጓል። ሃይማኖታዊ ንጽጽር የሚባለውም እጅግ በጣም የሰከኑ በሰል ያሉ አባቶች ስርዓትና ዲሲፕሊን ባለው ዶግማዊ ውይይት የሚያደርጉበት ነው። ሰሞኑን ግለሰቦች እያደረጉ ያሉት ነገር ልክም አይደለም፣ ተቋማዊ ይዘትና እይታ እንዲኖረው አድርጓልም ሲልም ገልጿል። ታዲያ በሰሞኑ ክርስቲያንና ሙስሊም ማል ችግር የተፈጠረ እስኪመስል ድረስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲሁም በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ የሚዘባበቱ ጸያፍ ቃላትን የሚናገሩ ለጸብ የሚያነሳሱ ድርጊቶችን የሚሰሩ ግለሰቦች አሉ። እዚህ ሕጋዊ እርምጃ እንዲወሰድ እንፈልጋለን፣ የሕግ አካላት ትብብር እንድታደርጉም ሲሉም ጥሪ አቅርቧል። እዛም ባሻገር የትኛውም ግለሰብ ጽዩፍ ቃል እንዲሁም ጸብ የሚያነሳሳ ሌላ ቤተ እምነትን የሚነካ ከሆነ በራሱ ቤተ እምነት እንዲቀጣ ሕግም አሻሽለው መተዳደሪያ ያርገው አስቀምጠውታል። የሆነ ሆኖ ግለሰቦች የሚሰሩት ስህተት ህጋዊ አግባብ ባለው መንገድ መጠየቅ እንጂ ሌላ ስህተትን በስህተት መስራትም ልክም አይደለም ብለውም ተናግረዋል። ከዛም ባሻገር በተያዝነው የአብይና ረመዳን ጾም ሁሉም ምዕመን ለንስሐ ዝግጁ ሆኖ ጸሎቱን እንዲጸልይና የራሱን ሃይማኖት ስብዕና እንዲያስከብርም ጥሪ ቀርቧል። እናም የሀገር ሰው ሰላም ለሀገራችን፣ ሰላም ለህዝባችን። ማናችንም ብንሆን ለየግላችን የምናደርገው የእምነት እንቅስቃሴ ተጠያቂ እንሆናለን እንጂ አንዱን በመወረፍ የሚመጣ ክብርም የሚመጣ እምነት አስተምሮም የለም። ስለዚህም ሁላችንም በየቤታችን ሰከን ብለን ወደ ቀልባችን ተመልሰን የራሳችንን እምነት አጠንክረን የምንሄድበትን መንገድ እንፍጠር እላለሁ። ይህ የሚኖር ህይወት ነው። ሰላም። የሃይማኖት ተቋማት ጉባኤ ያወጣውን መግለጫ አይተነዋል። በጣም ነው ያፈርነው። ለቤተ ክርስቲያናችን ግንባር ቀደም የሆኑ አባቶች እንዳሉ እናውቃለን። በዚህኛው ግን ምን እንደነካቸው አናውቅም። ቤተ ክህነት በዚህ ሰዓት ምን እየሰራ እንዳለ አናውቅም። ዝም ብሏል። አባቶች ልጆቻችሁ ታርደው ቢያልቁ እንኳን ምንም ግድም ይሰጣቸው አልመሰለኝ። በጣም ይቅርታ በታናሽነቴ እንደዚህ ስለተናገርኳቸው። ቢያንስ እንኳን ሌት ከቀን የምታገለግሉት ኢየሱስ ክርስቶስ በዚህ ልክ ሲዋረድስ፣ በዚህ ልክ ሲሰደብስ ማን ነው ፍትህ የሚጠይቅን? ሽሩሩ ማሙሽሩሩ ብላ አምላክን አሳደገችው ትላለህ እንዴ? ኢየሱስ ክርስቶስ አምላክ አይደለም። በመጀመሪያ ደረጃ እንደዚህ አይነት ቀልድና ፌዝ የተሞላበትን አይነት ህይወት አትኑሩ። ከእንዲህ አይነቱ ኑሮ ይልቅ መሞት ይሻላችኋል። እናንተ ሕፃን ተብሎ ጽንስ ተብሎ ፈጣሪ ጽንስ ተብሏል እየተባለ ነው። ስም አልነበረውም፣ ሰዎች ስም አወጡለት። ለማን ለፈታ? ከኋላ የመጣ አይናውጣ አይሆንም። እስቲ እንግዲህ ይሄ እንደዚህ ሲናገር አፉን ሲከፍት የነበረው ሰው ይቅርታ ጠይቄያለሁኝ አለ። እስቲ ይቅርታ ወረጋ ብለን እያቆምን እንመልከተው። ከፊት ሲያስቀር ከዛ በኋላ እንግዲህ የተወሰኑት ቁጣው የሚገባቸው የሆኑት ደግሞ ትዕግስት እንደ ድመት ሊያንጠለጥሉ ሲፈልጉ የዛን ጊዜ ብቅ ብቅ አሉ። እኔ እፎይ ነኝ፣ እኔ እፎይ ነኝ፣ እኔ እፎይታ ነኝ ምናምን አሉ። ተናዘዙ፣ አወሩ። የውሸት እኮ ነው። ውሸታሞች እንደው ከሱ ጋር አንድ ቦታ ላይ ብትያዙና አንድ ቦታ ወይም ደግሞ ብትቀርቡ ሽንት በሽንት ነው የምትሆኑት። ቅዘን በቅዘን እንደምትሆኑ እናውቃችኋለን። ይህ እንደዚህ አይነት ወሬዎች የምታወሩት ማለት ትነኩትና እንገላለን እያላችሁ ታስፈራ። ኧረ እሱን ማን ገድሎ እጁ ይነጀሳል? እኛ እጃችንን እንፈልገዋለን። ኢባዳ የምንሰራበት እኮ ነው። ኢባዳ የምንሰራበት ነው። አንድ ሰው በእስልምና ህግ መሰረት፣ በሸሪዓ መሰረት ማለት ነው፣ በሸሪዓ ህግ መሰረት እንኳን እንዲገደል ቢፈለግ ገዳዩ ተራ ግለሰብ አይደለም። ቃዲ ደግሞ የሀገር መሪ መንግስት እንጂ የራሱ ወንድም የተገደለበት ሰው እንኳን ለወንድሙ ተበቅሎ ሌላን ሰው መግደል ክልክል ነው፣ ሐራም ነው፣ አይፈቀድም። እኛ እናውቃለን መስመራችንን እኮ እስልምናችንን በደንብ አድርገን እናውቀዋለን። ዝም ብለን የእውር ድንብር የምንጓዝ ሰዎች አይደለንም እና ይህን ጉዳይ እንድታውቁልን እንፈልጋለን። አላህ ስብሓነሁ ወተዓላ ሐቅን ነው ያወረደው። ቁርአናችን ሐቅ ነው። እንደ ጥሪም ደግሞ ለማስተላለፍ የምፈልገው እኔ የምወደውን ነገር ህዝበ ሙስሊሙም ህዝበ ክርስቲያኑም እንዲያገኘው እፈልጋለሁ። የምወደውን ነገር ከዛ ውስጥ ክርስቲያን ወገኖች እኛ የምንወደውንና ያገኘነውን ነገር እንድታገኙ እንመኝላችኋለን። ለሁላችሁ፣ ለቀሳውስቱም፣ ለጳጳሳቱም፣ ለደብተራዎችም፣ ለሌሎችም፣ ለዲያቆናትም፣ ለሁሉም ለተከታዩ ማህበረሰብ ጭምር፣ ለወንዱም ለሴቱም ጭምር
የፈጠረንን ፈጣሪ አምላክ የሰማያትና የምድር ፈጣሪ አምላክ የሆነውን አላህን ያለምንም ልጅ ያለው ቢጤ ያለው እናት አለችው አምላክ አለው አምሳያ ያለው ምናምን ሳትሉ እሱን በጥራት በማምለክ በመገዛት ለመዳን እስልምናን ተቀበሉ የሚል ነው። ጥሬ ይሄ ነው። እንግዲህ አላህ ይቀበለን ሁላችንንም፣ ተግባራችን መልካም ስራችንን አላህ ይቀበለን። ከዚህ እንግዲህ ቅድም ላይ እንዳስተላለፍኩላችሁ ቅድም ላይ እንደጠቆምኳችሁ ምንድነው ህዝበ ክርስቲያኑ ቅር በተሰኘበት ነገር ላይ በእኔ በኩል ቅር በተሰኘበት ነገር ላይ አሁንም ቢሆን እሱን አልጠብቅም። እኔ ቅድም ያልኩት እሱን አልጠብቅም፣ መስፈርትም አላደርግም። መስፈርት አላደርግም። እሱ ባይጠይቅስ ይቅርታ ባይጠይቅ የሚደርስበት ይደርሳል። ባይጠይቅ ማለት ነው። ወይ አላህ እርምጃ ይወስድበታል ወይ ደግሞ እርምጃ ሊወሰድበት ይችላል። የራሱ ጉዳይ ነው፣ የኔ ጉዳይ አይደለም። እሱ ክርስቲያን ወገኖች ለሱ ምላሽ በሰጠሁት ላይ ስሜታችሁ በተጎዳበት በተናገርኩት ቃላት ቅሬታ ውስጥ በመግባታችሁ ምክንያት እኔ ይቅርታ ጠይቃለሁ ማለት ነው። ለሱ ምላሽ ሰጥቻለሁ እኔ በሰዓቱ፣ ለሱ ደርሶታል። እናንተ ደግሞ ሰምታችሁ ቅር ተሰኛችሁበት ነገር ይቅርታ ጠይቃለሁ ማለት ነው። ይሄው ለአላህ ብዬ ነው ይቅርታውን የምጠይቀው። ህዝበ ሙስሊሙንም ላለማስቀየም፣ ህዝበ ክርስቲያኑንም ላለማስቀየም፣ ክርስቲያኖችም ሙስሊሞችም በአንዲቷ ኢትዮጵያ ሀገራችን ውስጥ ምንም እንኳን እኛ እየተገፋን እየተባልን የምንባለው ነገር ቢኖርም ያ አባባል ምንድነው? ይውጡ ከሀገራችን። አሁንም ቢሆን እኛው እኮ ነን ተቀብለን እዚያ ያስቀምጠን በገዛ እጃችን እኮ ነው እያሉ የሚያወሩ ደናቁርቶች አሉ። እነኚህም ሊመለሱ ይገባቸዋል። ሐቂቃ ያ ቢሆንም ኢትዮጵያ አንዲት ሀገራችን ናት፣ የሁላችንም። ችግሯ ችግራችን ነው፣ ልማቷ ልማታችን ነው፣ ደስታዋ ደስታችን ነው። ይህንን በጋራ ነው ልንኖረው የሚገባን። ያ እስከሆነ ድረስ ሰላምን ለሁሉም እንመኛለን። የማንንም ሰላም ማደፍረስ አልፈልግም። እኔ ከግል እስከ ወል ድረስ የማንም ጸጥታ የማንም ሰላም እንዲነካ አልፈልግም። የሀገሬም የሃይማኖቴም ጭምር ማለት የህዝበ ሙስሊሙም የህዝበ ክርስቲያኑም ጭምር። በዚህ መልኩ ቅር የተሰኛችሁ ካላችሁ በእኔ ንግግር ይቅርታ ጠይቃለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙስሊም ወንድምና እህቶቼ እንዲሁም ክርስቲያን ወገኖችም ጭምር ሰላማችሁ ይብዛ። የዛሬዋን ፕሮግራሜን በዚሁ እቋጫለሁ። በተመሳሳይ በሌላ ጊዜ በሌላ የላይቭ ፕሮግራም እንግዲህ ኡስታዝ መሐመድ ከድር እንዲህ ይቅርታ ጠይቋል። ይቅርታ መጠያየቁ በጣም ተገቢና ይሄ መሰመር ያለበት ነገር ነው ብዬ አስባለሁኝ። በተለይ ደግሞ ጥፋት ያጠፉ ሰዎች ካሉ ጥፋታቸውን አምነው በይፋ ለበደሉት አካል ይቅርታ ሲጠይቁ ጥሩ ነው። ሁሉም ነገር ረገብ ብሎ በእኩልነት ሀገር ለሁላችንም እኩል እንደመሆኗ መጠን በእኩልነት በሰላም መጨረስ እንችላለን ብዬ አስባለሁ። ነገር ግን እንዴት እነካለሁኝ እንዴት እገሌ ይነካል ብሎ ማለት ግን ምናልባት ነገሮችን አባብሶ ወዳልሆነ ነገር ይወስድ ይሆናል እንጂ ሰላሙን ለሀገራችን የሚሰጠን ነገር አይደለም። ሀገራችን ሰላም እንድትሆን እንፈልግ ከሆነ በፍቅር ሁሉም ሃይማኖቶች ተከባብረው በአንድነት ለሀገራችን ምንሰራበት እንጂ እኔ በልጣለሁኝ እኔ ልትናገሩኝ አይገባም እኛ ብቻ ግን እንናገራችሁ ማለቱ ተገቢ ነው ብዬ አላስብም። ስለዚህ ጥፋት ያጠፉ የተሳደቡ የተራገሙ ሲራገሙ የነበሩ ሁላቸውም በተቻለ መጠን እንደ አቅማቸው እንደ የኦዲየንሳቸው መጠን ታይቶ ይቅርታ ቢጠይቁ ተገቢ ነው ብዬ አስባለሁ። ሁሉም ነገር ረገብ እያደረገው ብንሄድ የተሻለ ነው ብዬ አስባለሁ። ለማንኛውም የዛሬ ዝግጅት እዚህ ያበቃላችሁ። እንዳልኳችሁ ስትራይክ የላከብልኝ ልጅ አለ። እሱ ልጅ የምታውቁት ሰዎች ካላችሁ እባካችሁ አነጋግሩት። ዲስክሪፕሽን ላይ አስቀምጥላችኋለሁ፣ ኮሜንት ፒን አድርግላችኋለሁ። ቦታችሁ ብታነጋግሩት ደስ ይለኛል። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።